ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 23 የሚነበብ ስንክሳር። ዕረፍቱ ለጻድቁ ቆርኔሌዎስ። ኅዳር 23 በዚች ቀን የ100 አለቃ የነበረ ጻድቁ ቆርኔሌዎስ አረፈ። ይህም ቅዱስ የፍልስጤም ክፍል በሆነች በቂሳሪያ የ100 አለቃ ሆኖ የተሾመ ነው። እርሱም ከዋክብትን የሚያመልክ ነበር። እንደርሱ ማንም ሊያደርግ የማይቻለውን የሚያመልካቸው አማልክቶቹም ቢሆኑ በሐዋርያት እጅ የሚደረገውን የታምራታቸውንና የስብከታቸውን ዜና በሰማ ጊዜ ወዲያውኑ ለአማልክት መስገድ ተወ። ከዚህም በኋላ የሚጾም የሚጸልይ፣ ለድሆችና ለችግረኞች የሚመጸውት ሆነ። በጸሎቱም ጊዜ እንዲህ ይል ነበር። አቤቱ አምላኬ ሆይ እኔ አንተን ከማወቅ ጎዶሎ ነኝና አንተ ግን የቀና መንገድህን ምራኝ። ቸር ይቅር ባይ እግዚአብሔርም ይቅር ብሎት መልአኩን ላከለት። ወደ እርሱም አይቶ ቆርኔሌዎስ ፈራ። አቤቱ ምን ትላለህ አለ። ጸሎትህ ምጽዋትህ መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም በጫማ ሰፊው በስምዖን ቤት የሚኖረውን ስምዖን ጴጥሮስን ይጠሩልህ ዘንድ ሰዎችን በባህር አቅራቢያ ወዳለች ኢዮጴ ከተማ ላክ አለው። በዚያን ጊዜ መልአኩ እንደነገረው ሰዎችን ላከ። ጴጥሮስም በመጣ ጊዜ ቆርኔሌዎስ ተቀብሎ ከእግሩ በታች ሰገደለት። ጴጥሮስም አነሳውና ተነስ፣ እኔም እንዳንተ ሰው ነኝ አለው። ከእርሱ ጋር እየተነጋገረ ገባ። ወደ እርሱም የመጡ ብዙ ሰዎች አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሂዶ ከባዕድ ወገን ጋር መቀላቀል እንደማይገባው ታውቃላችሁ። እኔ ግን ማንንም ማን ቢሆን እንዳልጸየፍ እግዚአብሔር አሳየኝ። አሁንም እንደላካችሁኝ ሳልጠራጠር ወደ እናንተ መጣሁ። የጠራችሁኝ ለምን እንደሆነ እስኪ ንገሩኝ አላቸው። ቆርኔሌዎስም ዛሬ 4ኛ ቀን ነው አለ። በቤቴ ውስጥ በ9 ሰዓት ስጸልይ አንድ ሰው ብርሃን ለብሶ ታየኝ። እንዲህም አለኝ፣ ቆርኔሌዎስ ሆይ ጸሎትህ ተሰማ፣ ምጽዋትህም በእግዚአብሔር ፊት ታሰበልህ። አሁንም ከባህር አቅራቢያ ወዳለች ወደ ኢዮጵ ከተማ ላክና በጫማ ሰፊው በስምዖን ቤት የሚኖረውን ጴጥሮስ የተባለ ስምዖንን ይጥሩልህ። እርሱ አንተ የምትድንበትን ወገኖችህም ሁሉ የሚድኑበትን ይነግርሃልና አለኝ። ያን ጊዜም ስለዚህ ወደ አንተ ላኩ። ወደ እኛ መምጣትህ መልካም አደረግህ። አሁንም እግዚአብሔር ያዘዘን ሁሉ ልንሰማ እነሆ ሁላችን በፊትህ አለን አለው። ጴጥሮስም አንደበቱን ገልጦ ስለ ጌታችን ኢየሱስ ክርስቶስ ስለ ዓለሙ ሁሉ ድህነት ሰው መሆኑን መከራ ተቀብሎም ተሰቅሎ ስለመሞቱ ስለመነሳቱና ወደ ሰማይ ስለማድረጉ ዳግመኛ በሕያዋንና በሙታን ላይ ለመፍረድ ስለመምጣቱ አስተማራቸው። የከበረ ቆርኔሌዎስም ከቤተሰቦቹ ሁሉ ጋር ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከዚያ የነበሩ ብዙዎች አሕዛብም አመኑ። በሐዋርያት ሥራ መጽሐፍም እንደተጻፈ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ከዚህም በኋላ ቆርኔሌዎስ ይህን ዓለም ለመግዛት የተሾመውን ሹመት ተወ። ቅዱስ ጴጥሮስ ለክርስቶስ ጭፍራ የመሆንን ሹመት በመስጠት ለእስክንድርያ አገር ኤጲስቆጶስነት ሹሞታልና ወደ እርሷም ሂዶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ሰበከ። ጣዖታትንም ለሚያመልኩ ስህተት መሆኑን ገለጠላቸው። ልባቸውንም እግዚአብሔርን በማወቅ ብሩህ አደረገላቸው። በፊታቸውም ተአምራትን አደረገ። ብዙዎችም አምነው ተጠመቁ። ከእርሱም በኋላ መኮንኑ ድሜጥሮስን አጠመቀው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የነቢይ አብድዮ መታሰቢያ። በዚህች ዕለት ዳግመኛ የስሙ ትርጓሜ የእግዚአብሔር አገልጋይ የሆነ የነቢይ አብድዮ የዕረፍቱ መታሰቢያ ነው። ይህም ቅዱስ ከጠፋ በረሃ አቅራቢያ ካለችው ሱሳን በምትባል አገር ካሉ ሰዎች ወገን ነው። ለነቢይ ኤልያስም ደቀ መዝሙር ሆኖ ብዙ መከራን በእርሱ ላይ የመጣውን ታግሶ ከመከራውን በትዕግስቱ ዳነ። ይህም ኤልያስን የተለማመጠና ኤልያስም አዝኖለት አብሮት ወደ ንጉሥ አክዓብ ሄደለት 3ኛው የ50 አለቃ ነው። ከዚህም በኋላ ምድራዊ ንጉሥን ማገልገል ትቶ ነቢይን ሆነ። የትንቢቱም ወራት አድርሶ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 23 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ